ያሰላም ዚስ ዊንተር ሾርባ ቤተሰቦች እንግዲህ ዛሬ እጅግ በጣም ቆንጆዬ ጣፋጭ የሆነ ፉል ፕሮቲን ሾርባ ሰርተናል ማለት ነው። ፕሮቲኑ በጣም ፉል ነው፣ በጣም ቴስቲ ነው። በ15 ደቂቃ ውስጥ የሚደርስ ነው እና ይህን በ15 ደቂቃ ውስጥ የሚደርስ ሾርባ መሞከር የለባቸው? እርግጠኛ ነኝ መሞከር አለባቸው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ሄሎ ኤቭሪዋን ዌልካም ባክ ማይ ቻናል ፕሊዝ ላይክ ኮመንት ሼር ማይ ቻናል ቱዴይ አይ ሜክ ቺክን ሶፕ ዊንተር ሶፕ። ቤተሰቦቼ እንግዲህ እንደምን አላችሁ? ዛሬ የምሰራው የዶሮ ሾርባ ነው ማለት ነው። እጅግ በጣም ቀላል ቴስቲ የሆነ በ15 ደቂቃ ብቻ የሚደርስ እና ሾርባዬን ለማዘጋጀት የሚያስፈልጉኝ የተከተፈ ሽንኩርት፣ ቃሪያ፣ ካሮት፣ ዶሮ፣ ቺሊ፣ ኩከር ኤንድ ሚልክ ፓውደር ነው ማለት ነው። እንግዲህ በመጀመሪያ እንደምታዩት ድስቴ ላይ ሽንኩርቴን እጨምራለሁ። ሽንኩርት አንድ ፍሬ ሽንኩርት ከተከተፈ እጅግ በጣም በቂና ከበቂ በላይ ነው። ምክንያቱም ያው ታውቃላችሁ አይደል? ታውቃላችሁ? አዎ ታውቃላችሁ። ኦማይ ጋድ ያ ሽንኩርት አንድ ፍሬ ሽንኩርት እንደዚህ ካደረግን በኋላ በደንብ ምስልስልስል እናደርገዋለን። እንደዚህ በምታዩት መልኩ። በነገራችን ላይ እኔ እንደዚህ ምግብ ስሰራ የዚህ ስቲል አይነት ድስት የምጠቀመው ጣዕሙ የተለየ ነው የሚሆነው በስቲል ሲሰራ። ግን ለምንድን ነው የሁሌ ጥያቄ ነው ማለት ነው። ስቲል ድስት ስለምወድ ነው በዚህ ስቲል የምሰራ እና እንደዚህ ሽንኩርቴን በደንብ አቁላለዋለሁ። እንደምታዩት እኔ ብዙ ጊዜ ዘይት አልጠቀምም ምግብ ስሰራ። ያው እጠቀማለሁ ዘይት፣ ግን በቻልኩት መጠን በቀላሉ አድርጌ ነው የምሰራ። እጅግ በጣም ቆንጅዬ ነው የሚሆነው። ቆንጅዬ እንደሚሆን ምንም አይነት ጥርጥር የለኝም። እንደዚህ እንደምታዩት ማሻአላ ተባረክ ረህማን አሜዚንግ ነው። በጣም አሜዚንግ የሆነውን ታዲያ እናንተስ ሰርታችሁ አትሞክሩትም? ትሞክሩታላችሁ። እንግዲህ እንትኔን ሽንኩርቴን በዚህ መልኩ እያቁላላሁት። ሽንኩርት እኔ ብዙ ጊዜ ፍሪጅ ውስጥ ስለማስቀምጥ ምን ይሆናል መሰላችሁ? ውሃ ነገር ይሆናል እና ብዙ ቡኒ ከለር አይኖረውም። ሰው እዚህ ጋ አሁን እንደዚህ በደንብ የቆራረጥኩትኝን ቺሊ ይጠቀማለሁ። ቃሪያዬንም አሁንም እየተወሰነ እንደዚህ ምስ ዋት ኢዝ ምስ ኦሜጋ ሶሪ አደርጓለሁ። እንደዚህ በደንብ ቸክቸክ አድርጌ ማለት ነው። እንግዲህ በደንብ እንደዚህ ከቆላ ነው ካሸነው ምናምን በኋላ ወደሚቀጥለው ቅመማ ቅመሞቻችን እንሄዳለን። አቤት እኔ ግን እንዴት ነው በፍጥነት እንደዚህ የማማስለው? እናንተም እንደኔ በፍጥነት አማስላችሁ ታውቃላችሁ? እና እንደዚህ እንደምታዩት እንግዲህ በጣም ቆንጆ ይሆኑልኛል። ቃሪያው ብዙ መብሰል የለበትም። የተወሰነ ለብ ካለ በቂው ነው ማለት ነው። አሁን እዚህ ጋር የምታዩትን ቅመማ ቅመሞቼን ሳልት ጨምራለሁ። በምታዩት መልኩ ቅመም ከሞን፣ ብላክ ፔፐር እንደ 7 ቅመም እንደ ሄል ድንብላል ምናምን 7 ቅመሞች አጠቃላይ እኔ የምጠቀመው 7 ቅመሞች አንድ ላይ ሚክስ አድርጌ ስለሆነ ያው ሚክሱን ነው የተጠቀምኩኝ። እንግዲህ በምታዩት መልኩ በጣም ቆንጆ አድርጌ እያቁላላሁትኝ ነው። ማሻአላ እና ያው በአንድ እጄ ይዤ ስለሆነ የምቀርጽላችሁ ብዙ ያደክማል። እንግዲህ ይሄ ካሜራ ለው ይላል። ኦ ማይ ጋድ አም ሶ ሶሪ ላለው ማለት ነው። በዚህ አጋጣሚ አሁን እዚህ ጋር የምትጠቀሙት ዚስ ካሮት ዚስ ቺክን። እንግዲህ ዶሮዬን አጥቤ ውሃው ጠብ ያለ ውሃ አይታችኋል። በጣም ንጹህ የሚያምር ነው። በዚህ መልኩ ማለት ነው። ማሻአላ ተባረከ ረህማን። እንደዚህ ካደረኩትኝ በኋላ በጣም ቆንጆዬ ነው የሚሆነው። ማሻአላ በደንብ እንግዲህ እዚህ ጋር ጉልበት እንዴት እንደሚጠይቅ ጉልበት የሚጠይቀው እንዴት እንደው ታውቃላችሁ? በአንድ እጄ ካሜራ ይዤ ስለሆነ በአንድ እጄ ያማሰልኩ ስለሆነ ለዛም ነው። አሁን እንግዲህ በደንብ እየተቆላላ እንደዚህ በምታዩት መልኩ የሚያምር ሆኗል። የሆነ ሰዓት ምን እንዳሰብኩ ታውቃላችሁ? እንደዚሁ ፍርፍር እንዳለ ብድግ አድርጌ መብላት።
ግን ደግሞ በኋላ የሚፈጠረውን ጣዕም በኋላ የሚፈጠረውን ቴስቲ ሳስበው ኦማይ ጋድ። በዚህ መልኩ በደንብ እናቁላለዋለን። ማሻአላ ተባረከላ። እንደዚህ እንደምታዩት እንግዲህ በጣም ቆንጅዬ ነው የሚሆነው። አሁን እዚህ ጋር 2 ስፑን ኩከምበር ኤንድ 2 ስፑን ሚልክ ፓውደር ነው የተጠቀምኩትኝ። ሚልክ ፓውደሩ የሆነ ክሬሚ አይነት ቴስቲ እንዲኖረው ይረዳናል። እንደምታዩት እዚህ ውሃዬን ቾክ አድርጌ ከደፋው በኋላ ከደፋው አይባልም፣ ውሃ ጠብ ካደረኩኝ በኋላ ቀስ ቀስ እያልኩ አሸዋለሁ ማለት ነው። እንግዲህ ዋሽቼዋለሁ እንደዚህ ይባላል። ያው እንግዲህ ሙያሽ ይዘርዘርልሽ እያለን እንግዲህ ያው ምን እያልኩ ነው መሰላችሁ? ማሻአላ ተባረከላ። እንደዚህ በደንብ እሳቱ መጠነኛ መሆን አለበት። በደንብ እንደዚህ ያቁላለዋለሁ ምናምን። ወይ ድስቴ በጎኑ ላይ ምናምን ይይዛል። ያው እንግዲህ ኖርማል ነው ምግብ ስትሰሩ እንደዚህ ያጋጥማል። እንደዚህ በደንብ እናቁላለዋለን በትዕግስት ማለት ነው። አሁን ላይ እንደምታዩት ይሄ ሶስት ነገር ነው የሆነው። ብዙ እንትን የለውም አይደል? እንደምታዩት ብዙ ቴስቲ ነገር የለውም። ግን አሁን እንደዚህ በደንብ እሳቱን ቀንሰን ግን በትዕግስት ካቁላላ ነው በኋላ ምርጥ ነው የሚሆነው። እውነት ለመናገር ወዳኝ እኛ እንግዲህ በማንኪያ በፍርፋሪ በቃ እንደዚህ የሚደረግ ራሱ ሳናስቀምጥ ነው ይዛን ወራት ወዳድራግ ነው። እንግዲህ እዚህ ጋር ነው የተጠቀምኩትኝ ሩብ ግላስ የሚሆን እንትን ኩኪንግ ክሬም ነው የተጠቀምኩትኝ። ኩኪንግ ክሬሙን የተጠቀምኩበትኝ ምክንያት ያው ትንሽዬ ነው የምፈልገው እንደ ሶስት ነገር በቃ ሾርባ ሆኖ ግን ጭር ያለ ሳይሆን በቃ የተለያየ ሚክሲንግ ጣዕም ያለው ሾርባ ስለምፈልግ፣ ያው ዶሮ ደግሞ ታውቃላችሁ መሻላ ነው። በዛ ላይ ክረምት እየመጣ ነው፣ ብርድ ነው ምናምን። እንደዚህ በጣም ቆንጆ ቴስቲ ቆንጆ ፌቨራይት እስከሚሆንልን እንደዚህ በደንብ እንሰራዋለን። ከተሰራ በኋላ ምርጥዬ ነው የሚሆነው። ኦማይ ጋድ ሶሪ። እንደዚህ በደንብ ትክትክ እናደርገዋለን። በዚህ በምታዩት መልኩ ማሻአላ ተባረክ ረህማን። አሜዚንግ ዩ አር ዘ ሼፍ ፋፊ፣ ዩ አር ዘ ሼፍ ማሻአላ ሼፍ ፋፊስ። አሁን እንግዲህ ውሃችንን የተወሰነ እንጨምራለን። በአቁላላ ነው ቁጥር ውሃ እንደ አምጥተን ክልስ አናደርግም። የተወሰነ እናቁላለዋለን፣ የተወሰነ ውሃ እንጨምራለን፣ የተወሰነ እናቁላለዋለን፣ የተወሰነ ውሃ እንጨምራለን እንጂ አንድ ላይ እንደዚሁ መስራት የሚባል ነገር አይታወቅም። አያችሁ የኔ የማማሰያ ማስቀመጫ ፋፌ። እንግዲህ ሾርባችን በዚህ መልኩ ትክትክ ያለችልን ነው። ማሻአላ ተባረከላ። እኔ እንግዲህ እናቴ ሾርባዬ እንዴት እንዳማረችኝ በፍቅር እያየዋት ነው። በዚህ በምታዩት መልኩ ማሻአላ ተባረከላ። ትክትክ ካለች በኋላ ሮዝሜሪ ኤንድ ብላክ ሌመን እጠቀማለሁ። ሮዝሜሪው በጣም ደስ የሚል የመጥበሻ ምንድን ነው ይሄ የጥብስ አይነት ስሜት ይሰጠናል። ሮዝሜሪ ሌመኑ ደግሞ ይሄ የኮምጣጣ ነገር በጣም ደስ የሚል። በነገራችን ላይ ሾርባ ስትሰሩ እንደዚህ ሩዝ ነገር፣ መኮሮኒ ነገር፣ የተለያዩ ነገሮች ስትሰሩ ይሄ እንትን ሌመን ማለት ነው በጣም ቆንጆ ነው። የሆነ አላደል በቃ ደስ የሚል ፌቨራይት እንዲኖረው ደስ የሚል ፍሌቨር እንዲኖረው ያደርግልናል። የምንፈልገው ፍሌቨር እንደሚያጣልን ያግዘናል። እንደዚህ በደንብ ምስልስል ካደረግነው በኋላ ወደ መጨረሻው ይሄዳል። እንግዲህ እንደምታዩት አሁን የመጨረሻው ውሃ መከለሻዬን ነው የማደርገው። አሁን ውሃ ከልሼ እንዳልኳችሁ 10 ደቂቃውን ተጠቅሜ ጨርሻለሁ። አሁን ምንድን ነው የማደርገው? 5 ደቂቃ ብቻ አንተከትከዋለሁ። ካንተከተኩት በኋላ መጨረሻ ላይ ከትት አድርጌ ማድረግ ነው ማለት ነው። በጣም ቀላል ነው። እንግዲህ እንደምታዩት ነው። ማሻአላ ተባረከላ። እኔ በጣም ወድጄዋለሁ። እንትክታኪው እንደምታዩት ነው። እንግዲህ እንደምታዩት በዚህ መልኩ አልቆልናል። የሚሆኑልናል። ዋው እንደምታዩት ማለት ነው። በዚህ መልኩ የሚ ኤንድ ቴስቲ ሆኖ አልቆልናል። ማሻአላ ተባረከላ አሜዚንግ። እኔ ወድጄዋለሁ። እናንተም ከወደዳችሁት
ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ቴንክ ዩ ፎር ዋቺንግ ጉድ ብለስ ዩ ኦል ተላላችሁ። እንግዲህ እንደምታዩት በዚህ መልኩ እንደምታዩት ይሄ ሶስ አይነት ቆንጅዬ የምንፈልገው አይነት በዛ ላይ ደግሞ ሄልዝ ነው፣ ፉል ፕሮቲን ነው፣ ካርብ የለውም። በቃ ለኛ ለጤናችን የሚጠቅመን ነገር መሆን አለበት። ምግብ ስንመገብ ብዙ የምንሰራው ስህተት ምንድን ነው? ሆዳችንን የሚሞላ እንጂ ለሰውነታችን የሚሆንን ምግብ አንበላም። እና ያው ዶሮ ሁላችንም እና እንግዲህ ቤተሰቦቼ በዚህ መልኩ ቪዲዮአችን አልቆልናል። የዛሬው ቪዲዮ ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ እያልኩኝ ጋይስ ቴንክ ዩ ፎር ዋቺንግ ቴንክ ዩ ፎር ላቪንግ ሰፖርት ጉድ ብለስ ዩ ኦል ፍሬንድ ቴንክ ዩ ዚስ ኢዝ ማይ ሱፕ ቱዴይ ፊኒሽድ ሲ ዩ ማይ ኔክስት ቪዲዮ ባይ